ሙስት ወስድኛል አንተ ልሙት ትችልና አይደል ያሊ እንኳን ባካል በስልክ ራሱ ተዘዋለ ቲያትር ብታይ አባዬ አሪፍ ቲያትር አለ እና ደግሞ 10 ሰዓት ነው የሚጀምረው ካንተ ጋር ሄጄ ማየት ፈልጋለሁ አባዬ እሺ አነስብሽም አልቀለልኩብሽም ሜቢ ምክሬ ሁሉ ከንቱ አልሆነብሽም ሜቢ አልችልም ችግር የለም አባዬ አንተ ጠንካራ እንደሆንክ ካምናለሁ ግን አባዬ እውነት ለመናገር እስካሁን ድረስ እንደዚህ ታደርጋለህ ብዬ ጭራሽ ልቀበል አልቻልኩም ጭራሽ አባዬ ማመን አቅቶኛል አይሽ እኔ የነገርኩሽ እንኳን ይሄን ማመን አቃተሽ ማርታ እንዴት ይሄን ታምናለች እንዴትስ ቆማ ትሰማኛለች ግን አባዬ ለማዬ ይሄ ገባት እማዬን ሳያት አንተን ሳይ እንዳጣን ጭምር ሳያት እማዬ ላይ የተሰራባት ግፍ ነው የሚታየኝ አባዬ ኤቢ እሱ ብቻ ናጣም እናቷን አታውቅም እሷም ተሰቃየች ደግሞ ለሰገርሽ ማርታ ዛሬ ሰላም እንደመጠየቅ እንግዲህ ወደ ቤቷ ጎራ ብላለች። በዛም እንግዲህ ሰላምዬ ደስ ብሏት እንግዲህ ሰላም ተቀብላቸዋለች። ግን ገና ከመግባታቸው በሚገርም ሁኔታ እንግዲህ ማርታ እንደምታውቀው ወይዘሮ ማርታ በነገራችን ላይ በጣም ሙሉ ሴት ነች። ሙሉ ታውቃላችሁ፣ በቃ ሙሉ በኩሌ እውነት በጣም ነው። በቃ እንደዚች አይነት ሴት ብንሆን እንግዲህ እግዚአብሔር ቢያድለን በጣም ደስ የሚል ነገር ነው። ምክንያቱም በቃ ብዙ ነገሮችን ትዕግስትን፣ ማስተዋልን፣ ጥበብን በቃ ነገሮችን ከሰዎች ጋር ያላትን ሰዎችን ላለማስቀየም የምታደርጋቸው ነገሮች እስከ ጥግ ድረስ ትዕግስቷን በተለይ በቃ የምትችልበት ይሄ ትዕግስቷን አለማድነቅ አይቻልም። መቼም ድራማ እንደ ድራማ ያው ሰውን ለማስተማርም ተብሎ ነው አይደል የሆነ ነገር ሲደረግና እና ደግሞ ገሃዱ ዓለም ላይ እንደዚህ አይነት የሆኑም ያሉ ነገሮች ስላሉ እነሱን ነገር ሪፍሌይ ለማድረግ ነው እንደዚህ አይነት ነገሮች የሚሰሩትና እንግዲህ በጣም ነው ማርታን በቃ እኔ በጣም አርአያ አድርጌ እሷን ብሆናት ብዬ የምመኛት ካራክተር ነችና በጣም ነው የምትመቸኝ። እንደኔ በእርግጠኝነት ሁላችንም እንግዲህ ብዙዎቻችን እንደምንወዳት አውቃለሁኝ። እንግዲህ በተለይ ደግሞ በቃ ሰውን እንደ ሰው የሚያከብሩበት መንገድ ሪስፔክታቸው አንዳንድ ሰው የተወሰነ ነገር ሲኖረው ወይም ደግሞ እንደ ሰው ትንሽ ነገር ሲኖረን በጣም እንኩራራለን። የሰጠንን እግዚአብሔር እንደሆነ መንሳትም እንደሚችል አንዳንዴ እንረሳለን እና እግዚአብሔር ሲሰጠን በቃ አይደል እንድንጠቀምበት በዛ ላይ ደግሞ ለሰዎች መልካም ነገር እንድንሆን እና ከዛ አንፃር ነው ብዙ ነገሮች የሚደረጉት። ግን ሁሉም ነገር በዛ ልክ አይመጣም እና ያው መልካም ሰዎች እንዳሉም ሁሉ ደግሞ ክፉ ሰዎችም እንዳሉ በጣም ማሳያ ነው። ለዚህም እንግዲህ የወይዘሮ ማርታ እህቷ መድኃኒት ምስክር ነች ማለት ነው። እንግዲህ እሷ የምታደርገውን ነገርና እህትየቱ ማርታ ያላትን ነገር ትዕግስቷን፣ ማስተዋሏን ነገሮችን ለማለፍ ወይም ደግሞ ለነገሮች ያላት አመለካከት በጣም ልዩ እና በጣም የሚገርም ነው ያላት። ለዛም ነው በነገራችን ላይ ነገሮች እንዴት እንደመተራመሱ በተለይ ደረጃ ይሄን ስተት ሰርቶ አውቆም ይሁን ሳያውቅ አሁን ደረጃ ያለበትን ስሜት የሚያውቀው እሱ ራሱ ብቻ ነው። ግን እንዳንድ ሚስት ወይም ደግሞ እንዳንድ የትዳር አጋር ቤት ውስጥ እንዳለች አንዲት እናት የሚሆነው ነገር በጣም ከባድ ነው ጋይሶችዬ። በጣም የሚያስጠላ አስቸጋሪ ሁኔታ ያለበት ነገር ነው። ይሄንንም ነገር እንግዲህ ለማለፍ ሁኔታዎችን ለማመቻቸት እያደረገ ያለው ነገር ለሱ በጣም ከባድ ነው ያለበት ጭንቀት። በጭንቀት የሚገፋ ነገር የለም። ግን በቃ ደፍሮ ማለት ይሄንን አድርጌያለሁ፣ በድዬሻለሁ፣ ይሄን ጥፋት አጥፍቻለሁ፣ ይቅርበኝ ለማለት ራሱ የማይቻል ታውቃላችሁ። አሁን እሷ ይሄን ባክሽ በድዬሻለሁ ይቅርበኝ ቢላት ማለት እንዴት በምን አይነት መስፈርት እንትን ልትለው ትችላለች ማለት እንዴት ኢቭን ራሱ ይሄን ነገር ምክንያቱን የሱ ይሄን ያደረገበትን ሁኔታውን እስክትረዳ ድረስ ራሱ በጣም ከባድ ነው ጋይሶች። ምክንያቱም ማለት እንዴት እኔ ምን አጥተህ ምን አድርጌ ምን አጥፍቼ ምን በድዬህ ነው
ለነገሩስ ይሄን ያክል እስከምደርስ ድረስ እኔ የትጄ ነበረ? ለካ እኔ ዝም ብዬ ታማኝ ባላለኝ ታማኝ ባለ ትዳር ነኝ ብዬ የማምለፈው የማስበው የምደክመው ለካ ሁሉም ነገር ከንቱ ነበር ማለት ነው። እና ሌሎች ነገሮች በቃ ይሄ ነገርዮሹን እሷን ለማስረዳት ለራሱ የሚወስደው ጊዜ ይሄን የሚባል አይደለም። በጣም ከባድ ነው ጋይስ፣ በጣም ማለት ነው። ስለዚህ እሱን ነገር እንግዲህ ያው እያደረገ ያለው ነገር በጣም ከባድ ነው። ግን ያው ከሁኔታዎች አንፃር ካሉት ነገሮች አንፃር በጣም አስቸጋሪ ሁኔታ ነው ማለት ነው። ግን ለሁሉም ነገር ያው ነገሮችን ለማስተካከል የሄደበት ርቀት ደግሞ ካሽተረጀ በጣም ይበል የሚያስብል ነው። ምክንያቱም እንዳንድ ሰው ጥፋት ማንም ሰው ሊያጠፋ ይችላል። ግን ደግሞ ዋናው ለጥፋቱን አምኖ እንደዚህ ማድረጉ ራሱ በጣም ትልቅ ነገር ነው። ያው ግን እሱን ነገር ለማስረዳት ለማርታ ይሄን ነገር እንደዚህ ነው ብሎ እሱ ጥፋቱን አምኖታል ኦሬዲ። ግን ይሄንን አጥፍቻለሁ ይቅር በይ ብሎ ለመናገር አቅሙም ፓወርም የለውም። በነገራችን ላይ ሌላው በጣም ደስ የሚለው ነገር አብየል ደረጀ አባቷን ወደ መረዳት ስለገባች በጣም ደስ ብሎናል። ከአባቷ ጋር ያለውን አታችመንት ወይም ደግሞ ከአባቷ ጋር ያላትን ግንኙነት በቃ ጥሩ እያደረገች ነው የምትገኘው። በዛ ላይ ደግሞ አባትዬው በጣም ደስ ብሎታል። ስለዚህ አሁን አባዬ በቃ ንገራት፣ እኔ ከምነግራት አንተ ንገራት ብላ አሁን ላይ በፊት እኔ ካልነገርኳት ሞታለሁ ስትለኝ ነበረች አብየል ደረጀ። አሁን ላይ አባዬ በቃ ንገራት፣ አክስቴ እንደዛ ስትናገር እኮ ከፍቶ እንደወጣ አይቻለሁ። ስለዚህ በቃ ንገራት፣ ተደብቆ ተሸሽጎ የሚሆን ነገር የለም። ፕሊስ በቃ ንገራት። እማዬስ እስከመቼ ይሄን ነገር ለምን ትሸወዳለች ማለት ለምን አትናግራትም እያለች ነበርና እሱም እንግዲህ እሺ ብሏል ማለት ነው። እሺ ግን አብጌል አቅም አጣሁ እንዴት አድርጌ ልንገራት እያላት ነበረ። ግን አሁን ላይ እቺ እህትየቱ ከመጣች በኋላ ደግሞ ጭራሽ የባስ ነገሩ እያከበደችው ነው። እንግዲህ ፊቱ እነሱ ሁሉም ሰው በተሰበሰበበት ዳጣና ውሃ በጣም ነው የሚመሳሰሉት። አይገርምም? የሰው መመሳሰል ግን ይገርማል። አየሻቸው? በጣም ነው የሚገርመው። እንግዲህ ፊትም ነግራታለች። ግን ደግሞ የበለጠ እሱ ባለበት ደረጃም ሁሉም ቤተሰብ ባለበት እና ይሄን ነገር የተናገረችውና ይሄን ደግሞ ኤቢም ሁሉም ልጆች በጣም ነው የደነገጡት። ዳጣ ያው እንደምታወቀው እንግዲህ አንገቷን ነው የሰበረችው። በጣም ነው የተሰማት። በቃ አባዬ ባክህን በቃ ከዚህ ግድም ልውጣ፣ አንተም ተዳረሰ የሚረበሽ እኔም ደግሞ እንደዝኩኝ ከምሰቃይ በቃኝ። ስለዚህ እናቴ ጋር አስተዋውቀኝና ከእናቴ ጋር ልሄድ ነበር ያለችው። ከዛ እኔን ጥለሽ ልትሄጂ ነው ወይ እናትሽን ባስተዋውቅሽ ከእናትሽ ጋር ልትሄጂ ነው ሲላት፣ አዎ አባዬ በቃ ማለት ከዚህ በላይ መሄድም መቀጠልም አልችልም። በቃ ማለት በቃ ከአቅም በላይ ሆኖብኛል። በዚህ ላይ ደግሞ ይቺ መድኃኒት የምትባል ልጅ በጣም በከባዱ እንትን እያለች ነው። ስለዚህ ይሄ ነገር ሲደማመር ነገርዮሹ በጣም ከብዶኛል። ስለዚህ እባክህ አባዬ እያለችው ነው። እሱም እንግዲህ አይ ተረጋጊ፣ በጭራሽ እኔን ጥለሽማ መሄድ የለብሽም፣ እናትሽን ማስተዋወቅሻለሁኝ። እኔም ከዚህ በላይ ብዙ መሄድ አልፈልግም፣ ግን ደግሞ የትም አትሄጂም። እኔሳ በቃ እኔ ምንም አይነት ነገር ደርስብኝ ይችላል፣ አንቺ ግን ምንም አትሆኝም። በቃ እኔ ምንም አይነት ልቦሳቀር ይችላል፣ አንቺ ግን ምንም አትሆኝም እያለ ነው የሚገኘው። በቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ።